ይሰማል። ቀጥለ እና ስለ ኢየሱስ ክርስቶስ እስከ ሐዲስ ኪዳን ድረስ ስለ ኢየሱስ ክርስቶስ የተለያዩ ምስክርነቶችን ሰጥተዋል እና እስቲል ራሱ ብቻ አይደለም እኔ ህይወት ነኝ ናታን እኮ መንገድም ነኝ ያለው የዘላለም ህይወት ነኝ እኔ መንገድ ነኝ ያለው እሱ ብቻ በተናገረው አይደለም። ከትናንት ጀምሮ ኔታ ያስቸግራል እንደሆነ አላውቅም። እሺ ምንድን ነው እንትን ሀሳቤ ተረድተዋል? አይሰማም? አሁን አሪፍ ነው። አዎ እኮ አንተ አሁን በክርስትና አዎ ተረድቻለሁ። የዘላለም ህይወት ትክክለኛ መሆኑን ኔትህ በጣም አስቸጋሪ ነው። እንትን ይበላ ናታን በዚህ መልኩ ትላንትናም እንትን እያለ ነበርና ኔትህ በጣም አስቸጋሪ ነው። እንትን ብለን ምንም ማድረግ አንችልም። ናታን እያዘንን ታች እናወርዳለን። ለመወያየት እንትን ነህ ግን ኔትህ ያስቸግራል። ያለኝ በቂ ነው። እንዴት ነው? ያለኝ በቂ ነው አለ። እስኪ ከታች ፍሪታ የዲዲ ገብታችሁ አስተምሩን። እኛ በክርስትና የዘላለም ህይወት እንዳለ ማስረጃችሁ ምንድን ነው ጥያቄያችን። ያለኝ በቂ ነው ካለ አውራ፣ ከሌለ ሌላ ሰው አስገባ። አላችሁ እና ማስረጃችሁ ምንድን ነው? የዘላለም ህይወት ለመኖር በክርስትና ለምን ክርስቲያን ነው ናችሁ? ለምን ክርስቲያን አስባችኋል? አሁን የመለሰልኝ ምላሽ ኢየሱስ የዘላለም ህይወት ነኝ አለ። ስለዚህ ምን ይሁን? አሁን የህንድ መጽሐፍ ላይ አንዱ አስተማሪያቸው እኔ የዘላለም ህይወት ነኝ የሚል መጽሐፍ ባገኝ ውስጡ ላይ ኦኬ አይ በቃ ይሄ ሰውዬ የዘላለም ህይወት ነው ብዬ ልቀበል? ለዚህ ነው የተቀበላችሁት? ሼም ማፊ አይከብድም? ለዚህ ነው የተቀበላችሁት? የሆነ ሰው በራሱ መጽሐፍ ላይ አሁን የዘላለም ህይወት እኔ ነኝ ካለ በቃ እሱ የዘላለም ህይወት ይሆናል ማለት ነው። እሱን የዘላለም ህይወት ልታደርጉት ነው። እሺ ኮም 86 ሙስሊም ነው ክርስቲያን? ሙስሊም ነው ይብራል። እሺ ኢንሻአላህ ለሌሎች ቦታ እንዳንይዝባቸው እንትን ባልሽ። እሺ ሌላ ሲራክ ከማስኪ እሺ ሲራክ እንዴት ነው? ሲራክ አለ? ሲራክ አለው። እንዴት ነው ይሳቅ? ሰላም ነው? አልሐምዱሊላህ። ሲራክ ለምን ክርስቲያን ሆንክ? እሺ ክርስቲያን ሆንኩት እኔም እንደሱ ነው የምመለሰው። ቅድም ልጁ እንዳለክ ምክንያቱም እዚህ ስገቡ ሁኔታችሁን የሚወስድባችሁ ማን ነው? ሁኔታችሁን ክርስትና ኔት ያላችሁ እስኪገቡ ኔት ያላችሁ የዘላለም ህይወት የሚያስገኝ ኔት ያላችሁ ለሌሎች መድህን የሚሆን ኔት ያላችሁ ለእኛ እንድታስተምሩን ክርስትናን የዘላለም ህይወት እንዳለው ክርስትና የአምላክ ለሰው ልጆች የመረጠ ሃይማኖት እንደሆነ እንድታስተምሩ ኔት የሚያስቸግራችሁ ሰዎች ካላችሁ ግቡ። ኔት የሚያስቸግራችሁ እንዲህ ስበኩ ተብላችሁ ክርስትናን ስበኩ ተብላችሁ ይህን የመሰለ እድል አግኝታችሁ አሰብኩም?
ሰዎች ይህን እድል ለማግኘት ስንት ነገር መንገድ ላይ እየወጡ እኮ ይሰብካሉ። መንገድ ላይ እንትን እየተባሉ ሰዎች ይሰብካሉ። እናንተ እዚህ ባዶ በቤታችን በር ከፍተን ስበኩ ብለናችሁ የዘላለም ሕይወትን አሳዩን እያልናችሁ ሰላም ኢየሱስ ወአለይኩም ሰላም ነው እንዴ የውጭዎቹ ስትል ጊዜ ሚዜና ነሳኝ። የውጭዎቹ ነው መጽሐፉን ዘግተውት ነው። እዚህ እኮ መጽሐፍ አረ የውጭዎቹ ካልኩት አደባባይ ወጥተው እኮ እነሱ አደባባይ ወጥተው ስለማይጠየቁ ነው። ስለማይጠየቁ ነው። ልክ ነች ነገሩ። መድረክ ላይ ማውራትና መሬት ላይ ቁጭ ብሎ ማውራት ልክ አንድ ስለማይሆን ማለት ነው። ሲራክ አሁን ሰርቷል። እሺ በክርስትና የዘላለም ሕይወት አለ? አዎ በጣም ፉል 100% የክርስቶስን አስተምሮ ከተከተልክ ታገኛለህ። ወንጌል ከተቀበልክ ታገኛለህ። እሱማ አሁን የሂንዶችም የኛን መጽሐፍ ከተቀበልክ ትድናለህ ይላሉ። አሁን እኔ የክርስትና የዘላለም ሕይወት እንዳለው ማስረጃ ምንድነው ነው? ሂንዶቹ የት ነው የዘላለም ሕይወት እኛ ጋር የዘላለም ሕይወት አለው ትድናለህ ያሉት የት ነው? የቱ ጋር ነው? መጽሐፋቸው ውስጥ ከመጽሐፋቸው አምጣልኝ። ኦኬ አይልም። የነሱ ሳይል ነው በቃ ሃይማኖታቸው የሚከተሉት ሃይማኖታችን አያድንም ብለው ነው የሚከተሉት። እኔ እንደሚል ወይ እንደማይል አላውቅም። አንተ ግን ይላሉ ካልክ ማስረጃ አምጣ። መጀመሪያ ላቅልልልህ። በእስልምና ሰዎች ሙስሊም ሲሆኑ ነው የሚድኑት የሚል መጽሐፋችን ላይ አላህ ነግሮናል። ስለዚህ በእስልምና ነው የሚዳነው እኛ ሲጻፍ ስላገኘ ነው እኮ። እሱን አንተ ካመንክ እሱ በዛ መንገድ ትሄዳለህ። እድናለሁ ብለህ ካመንክ ማለት ነው። አዎ እኮ ጥያቄው እኮ ሰዎች የሚድኑት እንጂ እኔ ምድን ከሆነ አንተ የምትድን ከሆነ የቱ ነው ትክክለኛ ሃይማኖት? የትኛው ነው ትክክል መሆኑ? አሁን አስረዳኝ ያልኩት እሱ ነው። እኔ ጋር ተጽፏል ስትለኝ እኔ ጋርም ተጽፏል። ስለዚህ እኔ ጋር ስለተጻፈ እድናለሁ ማለት ነው። እሱን እንወያይበት። እንደውም ንጽጽር ስለሆነ ያን ንጽጽርን እናወራለን። ንጽጽር ሳይሆን አሁን ክርስትናን ከሌሎች የመረጥክበት ምክንያት ምንድን ነው ነው ጥያቄ። እሺ ብናነጻጽር ይሻላል ብዬ ነው። ግን ለማንኛውም የክርስትና ብቻ ከሆነ እሺ፣ ክርስትናን የመረጥኩበት ምክንያት ነው። አሁን ምክንያቱም መጽሐፍ ቅዱስ ውስጥ አንደኛ መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል ነው ብዬ አምናለሁ። መሆኑ ማስረጃ ምንድን ነው? መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ማለት ሰዎች ምክንያቱም ሳነበው አንደኛ የተጻፈው ታሪክ ነውና ያ ታሪክ እንደመሆኑ መጠን ደግሞ ታሪኩን የጻፉት እውነተኛ ታሪክ ነው ብዬ ስለማምን ነው። በምን አወቅ እውነተኛ ታሪክ መሆኑ? የውሸት ታሪክ ቢሆንስ? ሳነበው አንብቤ እኔ ሳነበው እንደሆነ አምኜ አወቅኩት። እኔ ሳነበው እንደሆነ መጽሐፉ ብዙ ችግሮች ያሉበት አንዳንዴም የእንትን ጾታዊ እንትን ያለበት ሃይማኖታዊ የማይመስል ያለበት ህፃናቶችን ግደሉኝ መጽሐፍ ያለበት ነው እና እንደሆነ እኔ እውነተኛ ሳይሆን የሆነ ተረት የሚመስል ነገር አለው ብዬ ላምን እችላለሁ። ስለዚህ አሁን ልታሳየኝ የምፈልገው እኔ የምፈልገው በክርስትና መጽሐፍ ቅዱስ የአምላክ ቃል ለመሆኑ ማስረጃ ምንድን ነው የሚለውን ነገር። እሺ መጀመሪያ ላልከው ግን እዛ አሁን የተረት ምንድነው ህፃናት እንትን የሚባሉበት ምናምን የሚያስጠላ መጽሐፍ ኔት ይቆራረጣል እና ይመስላል ያን መንገድ ኪዳን ወይ ደግሞ ወንጌል የሚባለው መልእክት ሲራክ ኔት እየተቋረጠ ነው። መጥቷል እና ይሰማል ግን ትቆራረጣለህ ይሳቅ። አዎ ምን መሰለ የዘላለም ሕይወት የሚገኝበት ትምህርት ያለው በመጽሐፍ እስኪ ክርስቲያኖች ግቡ ኔት ማይቋረጥባችሁ
መጽሐፍ ቅዱስ ውስጥ በብሉይ ኪዳን የምትለው ቤት ሲራክ በጣም ይቆራረጣል እና በዚህ መልኩ መጠቀል ከባድ ነው። ክርስቲያኖች ለምን ክርስቲያን ሆናችሁ ገብታችሁ እስኪ ስበኩ ተብላችሁ ሰው ክርስትናን ስበክ ሲባል እንዴት ወደኋላ ይላል? ምሳ ልበላ ነው እና እስከዛ